ሰላም ሰላም የጤና ፒዲያ ሲኦሲ ትሬኒንግ ሴንተር ተከታታዮች ዛሬ ይዤላችሁ የቀረብኩት ሲኦሲ ላይ ወይም ደግሞ ነርሲንግ ሲኦሲ ላይ ብዙ ጊዜ ተደጋግሞ የሚመጡ ጥያቄዎችን እንዲሁም ደግሞ ኬዞችን እናያለን ማለት ነው። ቪዲዮ ብዙ ሰው እንዲያገኘው ይሆናል ማለት ነው። ስለዚህ ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ወደ መጀመሪያው ጥያቄያችን እንሄዳለን ማለት ነው። የመጀመሪያው ጥያቄ ስናይ ፔሸንት አቤል 5 months old has diarrhea for already 60 days. You also notice that dehydration is present. This could be classified as A. Severe dehydration, B. Severe persistent diarrhea, C. Some dehydration, D. persistent diarrhea ይላል። ፔሸንታችን ምንድነው? ፔሸንት አቤል 5 ወሩ ነው እና ዲያሪያ ደግሞ የቆየ ወይም ደግሞ ኤክስቴንድድ ያደረገው ለ16 ቀን ነው። ኦልሬዲ 16 ቀን ሆኖታል። ስለዚህ ዩ ኤልሶ ኖቲስ ዛት ዲሃይድሬሽን እንዳለው ደግሞ ኖቲስ አድርጋችኋል። ስለዚህ የትኛው ክላሲፊኬሽን ውስጥ ክላሲፋይ ታደርጉታላችሁ? ስለዚህ ይሄ የአይኤምኤንኤስአይ ጥያቄ ነው። ፔዲያትሪክስ ላይ አይኤምኤንኤስአይ ክላሲፊኬሽን የግድ ማወቅ አለባችሁ ማለት ነው። ኤ ሲቪየር ዲሃይድሬሽን ይላል። ቢ ሲቪየር ፐርሲስታንት ዲሃሪያ፣ ሲ ሳም ዲሃይድሬሽን፣ ዲ ፐርሲስታንት ዲሃሪያ ይላል። ስለዚህ አሁን ማየት ያለባችሁ አይኤምኤንኤስአይ ምንድን ነው የሚለውን ነገር እናያለን። ስለዚህ እዚህ ጋር ምን ያለ ፐርሲስታንት የምትል ወርድ አለች እዚህ ጋም ዲም ላይ ፐርሲስታንት የሚላለ። ስለዚህ ዲሃሪያው የቆየው ለኤክስቴንድድ ወይም ደግሞ ሎንግ ታይም ነው ማለት ነው ፐርሲስታንት ሲል። ስለዚህ ከ14 ቀን በላይ ከቆየ ፐርሲስታንት ዲሃሪያ እንለዋለን። ግን እዚህ ጋር ምንድነው ዲሃሪያው ለ16 ቀን ቆይቷል እና ሌላ ደግሞ ኖቲስ ያደረግነው ምንድነው የተደረገው ምንድነው ዲሃይድሬሽን እንዳለ ኖቲስ ተደርጓል። ስለዚህ ዚስ ኩድ ቢ ክላሲፋይድ አስ ከየትኛው ክላሲፊኬሽን እንውሰደው ወይም ደግሞ የትኛው ክላሲፊኬሽን ውስጥ ይካተታል አኮርዲንግ ቱ አይኤምኤንኤስአይ ማለት ነው። ስለዚህ እነዚህ ሁለቱም ስናይ ሳም ዲሃይድሬሽን እና ሲቪየር ዲሃይድሬሽን ምንድን ናቸው የሚለውን ነገር አሁን ሲቪየር ዲሃይድሬሽን ከሆነ ሌታርጂ እና አንኮንሺየስነስ ይኖራል። ሌታርጂ እና አንኮንሺየስነስ ይኖራል ሲቪየር ዲሃይድሬሽን ላይ። ሳም ዲሃይድሬሽን ላይ ደግሞ ረስትለስለስ ኢሪቴብል ይሆናሉ። ስለዚህ እነዚህ አንድ ላይ ናቸው ሁለቱም። የሚለዩት ምንድነው ሲቪየሪቲ ነው። ይሄ ሲቪየር ነው። ታይም አይገልጹም። እነዚህ ሲቪየር ዲሃይድሬሽን ሲሆን ሲቪየር እና ሳም ዲሃይድሬሽን ከሆነ ታይም አይገልጽም። እዚህ ጋር ግን ታይም ገልጿል። ዲሃሪያው ከ16 ቀን ነው የቆየው ይላል። ስለዚህ አሁን መልሳችን ሊሆን የሚችለው ሲቪየር ፐርሲስታንት ዲሃሪያ እና ፐርሲስታንት ዲሃሪያ ላይ አንዳቸው ላይ ነው ማለት ነው። ስለዚህ ፐርሲስታንት ዲሃሪያ ስናይ ምንድን ነው ፐርሲስታንት ዲሃሪያ ላይ ስናይ ሁሌ ዲሃይድሬሽን የለም። ስለዚህ ፐርሲስታንት ዲሃሪያ ስንል ዲሃይድሬሽን ኤክስ እናስወጣለን። ዲሃይድሬሽን አይኖርም። እዚህ ጋር ኬዛችን ላይ ዲሃይድሬሽን ኖቲስ ተደርገዋል። ስለዚህ ፐርሲስታንት ዲሃሪያ ላይ ምንድነው የምናገኘው ዲሃይድሬሽን የለም፣ ኖ ዲሃይድሬሽን እና ዲሃሪያ ደግሞ ከ14 ቀን በላይ ሊቆይ ይችላል። ሲቪየር ፐርሲስታንት ዲሃሪያ ላይ ማለት ነው። ፐርሲስታንት ዲሃሪያ ላይ ሶሪ። ስለዚህ ሲቪየር ግን ሲሆን ዲሃይድሬሽን እንዳለ ይነግረናል። አንድ ሲቪየር የሚነግረን ዲሃይድሬሽንን ነው፣ ዲሃይድሬሽን እንዳለ ነው። ሁለት ደግሞ እዚህ ጋር ፐርሲስታንት የምትለው ቃል አለች። ስለዚህ ከ14 ቀን በላይ መሆኑን ይነግረናል ማለት ፐርሲስታንት የሚለው። ሲቪየር የሚለው ደግሞ ዲሃይድሬሽን እንዳለ ይነግረናል። እዚህ ጋር ብትመጡ አሁን ፐርሲስታንት ዲሃሪያ ዲሃይድሬሽን አይኖርም። ልብ በሉ እነዚህ ጥያቄዎች በጣም ኮመን ናቸው። ስለዚህ ፐርሲስታንት ዲሃሪያ ላይ ዲሃይድሬሽን አይኖርም። ሲቪየር ከሆነ ግን ሲቪየር ፐርሲስታንት ዲሃሪያ ከሆነ ግን ዲሃይድሬሽን ይኖራል። ስለዚህ እነዚህን በጥንቃቄ መለየት ይኖርባችኋል ማለት ነው። ስለዚህ ሌላው ሲቪየር ዲሃይድሬሽን እና ሳም ዲሃይድሬሽን የምትለዩት ሲቪየር ዲሃይድሬሽን ከሆነ ሌታርጂ፣ አንኮንሺየስነስ ይኖራሉ። ኮመን እነዚህ ነገሮች
ይገኛሉ። ሰም ዲሃይድሬሽን ላይ ትንሽ ዝቅ ያለ ወይም ደግሞ ከሲቪየር ዲሃይድሬሽን ያነሰ ማለት ነው ሰም ዲሃይድሬሽን። ስለዚህ እዚህ ጋር ኢሪቴቢሊቲ፣ ረስትለስ ይሆናሉ። ስለዚህ መልሳችን ምንድን ነው? ቢ ነው ማለት ነው። ሲቪየር ፐርሲስታንት ዲሃሪያ። ሲቪየር የሆነበት ምክንያት ምንድነው? ዲሃይድሬሽን ስላለ ነው። እና ፐርሲስታንት የሆነበት ምክንያት ደግሞ ከ16 ቀን ስለሞላው ነው። ዲሃሪያው ከ14 ቀን በላይ ከሆነ አይኤምኤስአይ ክላሲፋይ የሚያደርገው አይኤምኤስአይ ሲቪየር ፐርሲስታንት ዲሃሪያ ክላሲፋይ የሚያደርገው አንድ ዲሃይድሬሽን ካለ፣ ሁለት ደግሞ ከ14 ቀን በላይ ከቆየ ማለት ዲሃሪያው። ኦኬ ሲኦሲ ቲፕስ፣ ይህን ቲፕስ አሁን እያወራናቸው ናቸው። ስለዚህ ሲቪየር ፐርሲስታንት ዲሃሪያ ከሆነ ዲሃይድሬሽን ፕሬዘንት ይላል አይኤምኤስአይ። ሲቪየር ፐርሲስታንት ዲሃሪያ ዲሃይድሬሽን አለ ፕላስ ዲሃሪያው ከ14 ቀን በላይ ከቆየ ሲቪየር ፐርሲስታንት ዲሃሪያ እንለዋለን ማለት። ፐርሲስታንት ዲሃሪያ ከሆነ ደግሞ ዲሃይድሬሽን የለም በቃ፣ ግን ዲሃሪያው ከ14 ቀን በላይ ቆይተዋል ነው የሚለው አይኤምኤስአይ። ስለዚህ ብልጥ መሆን አለባችሁ። እዚህ ጋር ሲቪየር ፐርሲስታንት ዲሃሪያ ያሰኘው ምንድነው? ዲሃይድሬሽን ስላለ ነው። እዚህ ጋር ግን ሲቪየር አይደለም። ፐርሲስታንት ዲሃሪያ ከሆነ ዲሃይድሬሽን አይኖርም። ሌላው ደግሞ ሲቪየር ዲሃይድሬሽን ስናይ ሲቪየር ዲሃይድሬሽን ሊታርጂ፣ አንኮንሽየስነስ፣ ስኪን ፒንች፣ ጎስ ባክ ስሎሊ ሁለቱም ጋር ሰንክን አይኖራቸዋል። ሁለቱም ጋር ኮመንሊ ሁለቱም ጋር ሰም ዲሃይድሬሽን እና ሲቪየር ዲሃይድሬሽን ላይ ስኪን ፒንቻቸው ቀስ ብሎ ነው የሚመለሰው። ይሄ ዲሃይድሬሽን ምልክት ነው። ሌላ ደግሞ ሰንክን አይ ሁለቱም ላይ ይገኛል፣ ወይም ደግሞ አይናቸው ሰርጎድ ብሎ ይገባል። ስለዚህ ሲቪየር ዲሃይድሬሽን እና ሰም ዲሃይ ሁሌ ይመጣሉ እነዚህ ጥያቄዎች። ስለዚህ ሲቪየር ዲሃይድሬሽን ከሆነ ሌታርጂ እና አንኮንሽንስ ውስጥ የግድ አንዱ መኖር አለበት። ሰም ዲሃይድሬሽን ለማለት ደግሞ ረስትለስ፣ ኢሪቴብል ይሆናሉ። ስለዚህ እነዚህ ነገሮችን መያዝ ይኖርባችኋል ማለት ነው። ይሄ አንድ እንደ ሲኦሲ ቲፕስ በአጭሩ ያቀረብኩላችሁ ነው። ሰው መያዝ ይኖርባችኋል ማለት እነዚህ። ኦኬ ቀጣይ ደግሞ how do you classify a 10 months old child whose mother reports that pus has been coming out of her child left ear for 60 days, has an auxiliary temperature of 38.1 degrees Celsius, has no tender swelling behind the ear, has yellow discharge from the left ear up on examination and no other sign. Okay, ስለዚህ A mastocytis, B acute ear infection, C chronic ear infection, D no ear infection. ኦኬ ስለዚህ ጥያቄያችን ምንድን ነው? 10 months old child ነው ህጻንየው እና እናትየው ሪፖርት ያደረገችው ደግሞ ፐስ ሌፍት ኢር ላይ ወይም ደግሞ ግራ ጆሮ ላይ እየፈሰሰ ነው እየወጣ ነው። ይሄ ፐስ ደግሞ የቆየው ለስንት ቀን ነው? ለ16 ቀን for 60 days። has an auxiliary temperature of 38 ስለዚህ ፊቨር ነው። ያው የእንትን ነው ይሄ ኢንፌክሽን ስለሆነ ከኤር ኢንፌክሽን በተያያዘ ነው ጥያቄው። ስለዚህ አንድ ምንድን ነው ፐስ ድሬን እያደረገ ነው እየወጣ ነው ከግራ ጆሮ። ሁለተኛ ሃይ ቴምፕሬቸር አለ። ሶስተኛ ሃዝ ኖ ቴንደር ስዌሊንግ ቢሃይንድ ዘ ኢር፣ ሃዝ ኖ ቴንደር ስዌሊንግ። ስለዚህ ይሄ የማስታይደስ ሲምፕተም ነው። ስለዚህ በቀላሉ ምንድን ነው እያለ ያለው ይሄ ጥያቄ? ይሄን ኤ ላይ ያለው ጥያቄ ያስወጡት እያለ ነው። ምክንያቱም ሃዝ ኖ ቴንደር ስዌሊንግ ቢሃይንድ ዘ ኢር። ብዙ ጊዜ ማስታይደስ እንትን የምናገኘው ሲምፕተም ክላሲፋይ የሚያደርገው አይኤምኤስአይ እነዚህ ማስታይደስ ያላቸው ፔሸንቶች ህጻናት ኢር ስዌሊንግ አላቸው ወይም ደግሞ ከጆሮአቸው በስተጀርባ ጆሮአቸው አጠገብ
ስዌሊንግ ይኖራል። ይሄ ስዌሊንግ ደግሞ ቴንደርነስ አለው ወይም ደግሞ ሲነኩት በጣም ኃይለኛ የሆነ ህመም አለ። ስለዚህ ሃዝ ኖ ቴንደር ስዌሊንግ ቢሃይንድ ዘ ኢር ከጆሮ ጀርባ ላይ ምንም አይነት ቴንደርነስ የለም ስዌሊንግ የለም እያለ ነው። ስለዚህ ኤ ያስወጡት እያለ ነው። ኤ ያስወጣ ነው። ኦኬ ኤንድ ሃዝ የሎ ዲስቻርጅ ፍሮም ዘ ሌፍት ኢር አፖን ኤግዛሚኔሽን። ስለዚህ አንደኛ ይሄ ፔሸንት እንትኑ የቆየው ፐሱ የቆየው ለ16 ቀን ነው። ሁለተኛ ዲስቻርጁ ከለሩ ነግሮናል፣ የሎ ዲስቻርጅ ነው። ስለዚህ የትኛው ከየትኛው እንትን ውስጥ እንመድበዋለን? ከነዚህ ውስጥ ከአራቱም ውስጥ ከየትኛው ክላሲፊኬሽን እንመድበዋለን? ስለዚህ ኤ ኦሬዲ አስወጥተነዋል። ሃዝ ኖ ቴንደር ስዌሊንግ ብለዋል። ስለዚህ ማስቶሳይተስ ሁሌ ምንድነው ቴንደር ስዌሊንግ አላቸው። ቢሃይንድ ኢር ላይ ቴንደር ስዌሊንግ አላቸው። ስለዚህ ይሄን ያዙ፣ በቃ አለቀ። የትኛው እንደሚመጣ አይታወቅም። ስለዚህ ማስቶሳይተስ ሁሌ ሲመጣ ስዌሊንግ ይኖራቸዋል ወይም ደግሞ ቴንደር የሆነ ስዌሊንግ ይኖራቸዋል። ኦኬ ኤ ያስወጣ ነው። ቢ አኪዩት ኢር ኢንፌክሽን። ኦኬ አኪዩት ይላል እዚህ ጋር። ስለዚህ አኪዩት ይላል። አኪዩት ከሆነ ደግሞ ቀኑን ነው አሁን የምታዩት። ስለዚህ ማወዳደር ነው። ምን ሳይ ክላሲፋይ የሚያደርገው ከ14 ቀን በላይ ከሆነ ክሮኒክ ነው ይላል። ይሄ አሁን 16 ቀን ነው። ስለዚህ ከ14 ቀን በላይ ነው የሆነው ፐሱ። ስለዚህ አኪዩት እናስወጣዋለን። ሌዛን ወይም 13 12 11 ቢል አኪዩት ይሆን ነበር፣ ግን እዚህ ጋር 16 ቀን ነው። 16 ቀን ሆኖታል ይላል ጥያቄያችን። ስለዚህ ከ14 ቀን በላይ ከሆነ ክሮኒክ ኢር ኢንፌክሽን ነው ብሎ ክላሲፋይ ያደርገዋል ማለት ነው 25 ሰዓት። ስለዚህ ይሄም እናስወጣዋለን። ይሄ አኪዩት ኢር ኢንፌክሽን መች ነው የሚሆነው? ቀኑ ፐሱ ከ14 ቀን በታች ከሆነ አኪዩት ኢር ኢንፌክሽን እንለዋለን። ክሮኒክ የምንለው ደግሞ ከ14 ቀን በላይ ከሆነ። ስለዚህ መልሳችን ክሮኒክ ኢር ኢንፌክሽን ነው ማለት ነው። ሌላኛው ኖ ኢር ኢንፌክሽን። ኖ ኢር ኢንፌክሽን ደግሞ ምንድነው? ያው ግሪን ኤሪያ ላይ ነው የምናገኘው፣ ግሪን ከለር ላይ ማለት ነው። ስለዚህ ኖ ፐስ ኖ ፔን፣ ፔንም የለም ፐስም የለም እዚህ ጋር ዲ ላይ ያለው። ስለዚህ ወደ ቤታቸው እንልካቸዋለን ማለት ነው። አይ ክላሲፊኬሽን ስናይ ግሪን ኤሪያ ወይም ደግሞ ግሪን ከለር ላይ ነው የምናስቀምጣቸው። ሆም ኬር ነው የሚሰጣቸው። ስለዚህ እነዚህንም ለያችሁ ማለት ነው አሁን አራቱን። ስለዚህ ጥንቃቄ ማድረግ አለባችሁ። ቀጣይ ሲኦሲ ቲፕስ አለ እሰጣችኋለሁ። እሱንም እነዚህ ኖቶች አሪፍ አድርጌ ያቀረብኳቸው ናቸው። ሶ ማስቶሳይተስ ሲሆን ቀደም እንደነገርኳችሁ ቴንደር ስዌሊንግ ቢሃይንድ ዘ ኢር፣ ቀደም እንደነገርኳችሁ ስዕሉ አሪፍ ሚሞራይዝ እንድታደርጉት ብዬ ነው እንደዚህ አስተካክዬ ያመጣው። ስለዚህ ማስቶሳይተስ ከሆነ ቴንደር ስዌሊንግ ቢሃይንድ ዘ ኢር፣ ከጆሮ በስተጀርባ አጠገብ ምን መኖር አለበት? ስዌሊንግ። ያ ስዌሊንግ ደግሞ ቴንደር ነው፣ ስትነኩት የሚያም። ስለዚህ ይሄ ማስቶሳይተስ ነው። አኪዩት ኢር ኢንፌክሽን ከሆነ ኢር ፔን አለ አንድ፣ ወይም ደግሞ ፐስ ፎር ሌዛን 40 ዴይ። ስለዚህ ሌዛን 40 ዴይ ከሆነ አኪዩት ነው። ክሮኒክ ኢር ኢንፌክሽን ወይም ደግሞ የአሁን ጥያቄያችን ፐስ አለ፣ ግን ይሄ ፐስ ከስንት ቀን በላይ ከሆነ ነው? ግሬተር ዛን 40 ዴይስ። ስለዚህ ከ14 ቀን በላይ ከሆነ ክሮኒክ ኢር ኢንፌክሽን ነው። ኖ ኢር ኢንፌክሽን ከሆነ ደግሞ ኖ ፔን ኖ ፐስ ኦር ግሪን ኤሪያ። ስለዚህ ይሄ ግሪን ኤሪያ ግሪን ከለር ላይ ነው የምናስቀምጠው፣ ወይም ደግሞ ቤታችሁ ሂዱ የምንላቸው ህጻናት ናቸው ማለት ነው። እንደዚህ ደግሞ የለው ኤሪያ ላይ ሁለቱም አኪዩት ኢር ኢንፌክሽን እና ክሮኒክ ኢር ኢንፌክሽን የለው ከለር ላይ ነው የሚገኙት ማለት ነው። ይሄ ደግሞ ፒንክ ነው። ማስቶሳይተስ ፒንክ አይ ክላሲፊኬሽን ስታዩ በከለርም ጥያቄዎች አሉ። ስለዚህ እነዚህ ላይ ትኩረትም ማድረግ አለባችሁ ሲኦሲ
ይመጣል እንደዚህ አይነት ጥያቄ የትኛው ከለር ውስጥ ነው የሚካተተው የሚል ጥያቄ አለ። ስለዚህ ጥንቃቄ ማድረግ አለባችሁ ከከለር አንጻርም። ለለውኛ መተን ታብታብ አርጎ እንበል ታብታብ አንልም እኛ እንግዲህ ጥሩ ጥሩ ነገሮች እናመጣለን ወደ እናንተ ማለት ነው። ግን አሁንም በድጋሚችን ላይክ ያርጉ ምንም አይቆጥርም እኮ ይኖራል የሚኖር ህይወት ነው። ይኖራል ላይክ በማድረግ ይኖራል። ስለዚህ ላይክ ያርጉ ሼር ያርጉ ይመቻችሁ።